الحمد لله والصلاة والسلام على سيدنا رسول الله وعلى آله وصحبه وله እንግዲህ ዘንድሮ ፕሮግራማችን በዑመር ዙሪያ ነው እየተሽከረከረ ያለውና በዚች ጀልሳችን ደግሞ አንዱን የሳቸውን የህይወት ዘርፍና ልዩ ስራ አነሳለሁኝ ወደ አላህ ያላቸው ተضرعና ዱዓ ምን ይመስል ነበር የሚለው ማለት ነው። ብዙ ጊዜ ያው መሪዎች ዓለማዊ የሆነውን ያመራር ጥበብና ክህሎት ይላበሳሉ። ዛሬም ቢሆን የተለያዩ ስልጣናዎችን ይወስዱና ከእጃቸው ነገሮች እንዳያመልጡ የሚቆጣጠሩበትን ይዘረጋሉ። የሚዘነጉት ነገር ግን ብዙዎቻችንን በትናንሽ እንኳን ተቋማቶቻችን የምንመራው ነገር ቢኖረን የምንዘነጋው ከአላህ ጋር ያለውን ግንኙነት የዱዓን አቅም እንረሳለን። እኛ ባሮች ነን፣ በአላህ ላይ ጥገኛ ነን። ጥገኛ የሆነ ሰው ደግሞ ያስጠጋው መለማመጥ ግድ ነው። وهو رب العالمين እንኳን በኻሊቅ ደረጃ ቀርቶ ሰው እንኳን ቢያስጠጋ እሱን ትጠብቃለህ፣ አቀራረብህን ታሳምራለህ። አላህ Subhanahu Wa Ta'ala ዘንድ ደግሞ ሁሌም ሐጃ አለ። ፉቀራእና ስንኸለቅ አላህ እንዳለን ያ አዩሃ الناس أنتم الفقراء إلى الله والله هو الغني الحميد። ስለዚህ ሁሌ አላህ ፊት መዋደቅ፣ መለመን፣ ትህትና ማንጸባረቅ አለን የምንለው ሙልክም ይሁን ጃህም ይሁን ንግስናም ክብርም እውቀትም እውቅናም ሁሉም ነገር ከአላህ የተሰጠ ነገር እና ከሆነ ጊዜ በኋላ ሊጠፋ የሚችል ዘላቂነት የሌለው ነገር ነው። ዘላቂ መመኪያችን አለኝታችን መተማመኛችን መሆን የሚገባው አላህ ነው። በምኑም ድሮ ገጠር ቂራት ስንቀራ ኪታብ የገዛ ሰው ጫፉ ላይ ይጽፋል። ባለቤትነቱን ሲጽፍ ግን ምጽፋት ዒባራ አለች ኩሉ ሙልክን የዙል ወሙልኩ ላህ ላ የዙል هذا ملك فلان ይላሉ። ሁሉም ንግስና ጠፊ ነው፣ ሁሉም ሀብት ጠፊ ነው። እንደ ቀላል የምትታይ አይደለችም። ይሄ እኔ ነው ማለት የኔ ሆኖ ይቀጥላል ማለት አይደለም፣ የሌላ ይሆናል ማለት። ያንን ስለሚያውቁ ዑመር ረዲየላሁ ተዓላ አንሁ በጣም ራሳቸውን ዝቅ አድርገው ዱዓ ያደርጉ ነበር። ይሄ ነብያችንም ሰለላሁ ዐለይሂ ወሰለም መርህ ነው፣ ሱና ነው። ቀልባቸውን እንኳን አላህ በኢማን ሞልቶት እያለ اللهم يا مقلب القلوب ثبت قلبي على دينك دينه لا ያጽናልኝ ይሉ ነበር። ዑመር ረዲየላሁ ተዓላ አንሁ በዚህ እንግዲህ በጣም ራሳቸውን ዝቅ አድርገው አላህን መለመን ላይ ረባንይ ናቸው ማለት ነው። ቁሳዊውና ማዲ የሆነውን ነገር መሪ የሆነ ሰው ማሟላቱ እንደተጠበቀ ሆኖ ትልቁ ግን ወደ አላህ መማጸንና አላህን መለመን መዘንጋት የሌለበት ስለሆነ ማለት ነው። ከሚያደርጓቸው ዱዓዎች መካከል عن الحسن البصري أن عمر كان يقول اللهم اجعل عملي صالحا واجعله لك خالصا ولا تجعل لأحد فيه شيئا ጌታዬ ስራዬን ያማረ አድርግልኝ፣ ላንተ የጠራም አድርግልኝ። ያማረም ሆኖ እንትኑ ውስጡን ግን ለአላህ ያልተሰራ ከሆነ ዋጋ ስለሌለው ጥራት ያለውም አድርግልኝ። ለማንም አካል ድርሻ እንዳይኖርም አድርግልኝ። ለአላህ ብሎ የሚሰራው ነገር ላይ በጎን ሌላ ነገር እንዳይገባባቸው فمن كان يرجو لقاء ربه فليعمل عملا صالحا ولا يشرك بعبادة ربه أحدا በሚለው መሰረት ማለት ነው። በሌላም ዘገባ አቡ ዑስማን النهدي እንዲህ ይላሉ። ዑመር ኢብኑ ኸጣብ ረዲየላሁ ተዓላ አንሁ ካዕባን ጠዋፍ ያደረጉ ያለቅሳሉ። اللهم إن كنت كتبتني في أهل السعادة فأثبتني فيها። እንግዲህ እድለኞች ባሪያዎች ውስጥ ጽፈኸኝ ከሆነ እዛው ላይ አጽናኝ፣ ከሱዓዳዎች መዝገብ አትሰርዘኝ። وإن كنت كتبتني في أهل الشقاوة والذنب فامحني። እድለ ቢሶች ጠማማዎችና ኃጢአተኞች ጋር ጽፈኸኝ ከሆነም ከዛ መዝገብ ላይ አብሰኝ፣ ሰርዘኝ። وأثبتني في أهل السعادة والمغفرة ምህረትና ሰዓዳ ካላቸው ሰዎች ጋር አድርገኝ።
فإنك تمحو ما تشاء وتثبت وعندك الكتاب فلكون تابساله فلكون ታጸናለህ ዋናው መዝገብም ያለው አንተ ጋር ነውና እያሉ ዱዓ ያድርጉ ነበር اللهم توفني مع الأبرار ولا تخلفني في الأشرار وقني عذاب النار والحقني بالأخيار ከደጋግ ባሪያዎች ጋር ውሰደኝ ከተንኮለኞች ጋር አታስቀረኝ ከሳት ቅጣት አድነኝ ከደጋግ ባሪያዎችህ አስጠጋኝ እያሉም ዱዓ ያደርጉ ነበር ይላሉ عمرو بن ميمون رحمه الله وللام دعاءቸው اللهم إني أعوذ بك أن تأخذني على غرة በመዘናጋት ላይ ያለሁ እንዳትወስደኝ ባንተ ሸሻለሁ ሰው ይዘነጋል ሰው ነውና በመሃል በዛ ሁኔታ መሄድ ደግሞ የኻቲማ ማማር ነው ትልቁ በሽታ የኻቲማ መበላሸት ነው ትልቁ የሰው በሽታ እኮ ገፍላ ነው መዘንጋት ከባድ ነገር ነውና እንደ ተዘናጋው አትወሰደኝ በዚህ ሁኔታ ከመሞት ወደ አንተ ሸሻለሁ አው تذرني في غفلة أو تجعلني من الغافلين الزناقات لا يما أتتوين كزنقوش غارم ما أتهرقين كل تنكك بلو الله بميوده هنيتا لا ينورو مموتنو يميفلقوت بالنو صلاة الجوم باتناككم قزي اللهم لا أرى شيئا من الدنيا يدوم ولا أرى حالا فيها يستقيم اللهم اجعلني أنطق فيها بعلم وأصمت بحكم ጌታዬ ዱንያ ላይ ዘላለማዊ ነገር አላይም ማንኛውም ነገር ደግሞ ቀጥ ብሎ አይሄድም ተለዋዋጭ ነው ሁሉ ነገር ስለዚህ ከተናገርኩ በእውቀት ምናገር ዝም ካልክ በጥበብ ዝም ምል ሰው አድርገኝ ولا تكثر لي من الدنيا فأطغى ዱንያን ደግሞ አታብዛብኝ እንዳልጠግብ ወሰን እንዳላልፍ አሉ እስቲ አሁን ዱንያን አታብዛብ ብሎ ዱዓ የሚያደርግ ሰው ሰምታችሁ ታውቃላችሁ ለደው ዘርግፍልን ብቻ ነው ዱዓችን አይደለ የሀብት ብዛት የሚያስከትለው ፈተና ስለሚያውቁ ነው እሳቸው ولو بسط الله الرزق لعباده لبغوا على الله በቁርአኑ ብሎ ቢያሰፋላቸው ያምጻሉ كلا إن الإنسان لا يطغى أن رآه استغنى إلى ሰው ወሰን ያልፋል ተብቃቅቶ ብቻ ራሱን ስላየ ሀብት ስላለው ብቻ በደል ይፈጽማል ይችን ፊትና እሳቸው ነቅተውባታል እና አታብዛብኝ አሉ በቂ ነገር ይበቃኛል ولا تقل لي منها فأنسى አታሳንስብኝ ደግሞ እንዳልዘነጋሉ ሐምና ገም ሲበዛም ሰውየው እንደው ሪዝቅ ጠቦት ልቡ ከአኺራ ሊዘነጋ ይችላል ስለዚህ ይሄ ባጭሩ ነብዩ ሰለላሁ ዐለይሂ ወሰለም اللهم اجعل رزق آل محمد كفافا ወይም ቁተን በቂ ነገር ብቻ አድርግ ብለው ዱዓ ያደርጉ ነበር فإنما قل وكفى خير مما كثر وألها አነስ ብሎ በቂ የሆነ ነገር በዝቶ ከሚያዘናጋ የተሻለ ነው ይላሉ እንግዲህ በዱዓውና በተضرعም ላይ ዑመር ረባኒ የነበሩ ማለት ነው የነሱን አርአያ ምንከተል ሰዎች አላህ ያድርገን وصلى الله وسلم وبارك على نبينا محمد وعلى آله وصحبه